በዚህ ህይወት ላይ ጠንካራ ሁን። ህይወት ደካሞችን አትቀበልም። ጠንካራ ሁን ወደ አንተ ከሚመጣው አውሎ ነፋስ። ጠንካራ ሁን ከተደቀነብህ ሙሲባ። ጠንካራ ሁን በጉዳዮች ላይ። ዘመናት ይፈትኑሃል። ወደ ሞኞች ስትሄድ ታያለህ በመሸሽ። ግን ጠንካራ ሁን። ህይወት ደካሞችን አትቀበልም። ምናልባት ትሰደዳለህ፣ ከሀገርህ ትርቃለህ፣ የእናትህን ቂጣ ዳግም ትናፍቃለህ። ግን ብርቱ ሁን። ህይወት ደካሞችን አትቀበልም በለው ያ ሞትና ውድቀትን ለሚጠባበቀው። ከፈንን አታዘጋጅልኝ፣ እኔ አልሞትኩም። ገና ጡንቻዬ መሬት መንቀጥቀጥና መብረቅን ያስተናግዳል። ከፈንን አታዘጋጅልኝ፣ እኔ አልሞትኩም። ገና ጡንቻዬ መሬት መንቀጥቀጥና መብረቅን ያስተናግዳል። ጠንካራ ሰው ሁኑ። አላህ ሱብሓነሁ ወተዓላ አማኞችን ወደ ጥንካሬ ይጠራቸዋል። ጥንካሬ ሲባል ደግሞ የጡንቻ ወይም የጉልበት ጥንካሬ ብቻ አይደለም። ይልቁንም የልብ፣ የጽናት፣ የኢማንና የባህሪ ጥንካሬ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ጠንካራ አማኝ ከአላህ ዘንድ ደካማ ከሆነው አማኝ ይበልጥ ተወዳጅና የተሻለ ነው። ቢሆንም በሁለቱም ውስጥ መልካምነት አለ። ታዲያ ጠንካራ ሰው ለመሆን ምን ያስፈልጋል? ጠንካራ ነው። እዚህ ዓለም ላይ ብቻቸውን ልትቀሩ ትችላላችሁ። ማንም ሰው ላይ አትጠጉ። እዚህ ዓለም ላይ ምንድነው የመጣሁት የሚለውን አስቡ። እዚህ ዓለም ላይ ብዙ እንደማትቆዩ አስቡ። ቀናቶች በነበሩ ቁጥር ወደ ሞት እየቀረባቸው፣ ሞት ወደ እናንተ እየቀረበ፣ መቼ እንደምትሞቱም አታውቁ። እድለኛ ሰው ብሎ ማለት አምላኩ አላህ ለፈጠረበት ዓላማ የኖረ ሰው ነው። እርሱ ምንድነው? በእርሱ አምነህ እርሱን መገዛት ነው። በቃ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን አለ አላህ ሲናገር። ሰውንም ሆነ ጅኖችን አልፈጠርኳቸውም እኔ በብቸኝነት እንዲገዙኝ እንጂ አለ። አደራ ሳታምኑ በፊት ሞት እንዳይመጣባቸው አላህ በቁርአን ላይ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ለሰዎች በጣም ስለሚያዝንላቸው አለ አደራ ሙስሊሞች ናቸው እንጂ እንዳትሞቱ አለ። ሙስሊም ሳትሆኑ ከመጣችሁ በቃ ከስራቸዋል። ቁል ኢነል ኻሲሪነ አለዚነ ኸሲሩ አንፉሰሁም ወአህሊሂም የውመል ቂያማ። ሰዎች ሆይ የከሰረ ሰው ብሎ ማለት ነፍሱን የከሰረ ሰው ነው የትንሣኤ ቀን ብሎ አላህ ይናገራል። እድለኛ ሰው ብሎ ማለት የትንሣኤ ቀን ከጀሃነም እሳት ራሱን ያዳነ በማመንና በመስራት ማለት ነው። ይሄ ዓለም ጊዜ ብዙ የምትቆይበት አይደለም። እዚህ ዓለም ስትኖሩ ጊዜ ልክ እንደ እንግዶች ናቸው። ልትዘወትሩበት ሳይሆን ልክ እንደ እንግዳ አርፋችሁ የምትሄዱበት ሀገር ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይህችን ዓለም ሲገልጧት ጥርምጥር ባለ ቃል ምን አሉ? ኩን ፊ ዱንያ ከአነከ ገሪብ አው አቢር ሰቢል አሉ። በዚህ ዓለም ስትኖር ልክ እንደ እንግዳ ወይም እንደ መንገድ አላፊ ሆነ ይኖራሉ። መንገድ አላፊ የሆነ ሰው አይዘወትርም። የወረስ ጥላ ጌቶ እሷን ተጠልሎ ልክ የፀሐይ ሲያልፍለት ጊዜ ይሄዳል። ልክ እንደዛ ናቸው እዚህ ዓለም ላይ። ወይ ልክ እንደ እንግዳ ሆኗ እንግዳ ሆነ ሰው ቤት ዘፍ ብላ ዘራ ተቀመጣለህ አትቀመጥም። ትንሽ ተቀምጠህ በዛ ከተባለ 3 ቀን ከዛ በኋላ ትሄዳለህ። አንደኛ በአላህ ላይ ሙሉ ተስፋ ማድረግ ወይም ተወኩል። እውነተኛ ጥንካሬ የሚመነጨው ከአላህ ጋር ካለን ግንኙነት ነው። ብቸኛው ረዳቴና ደጋፊ አላህ ነው ብሎ ያመነ ሰው የትኛውንም የዱንያ ፈተና አይፈራም። ተራራ የሚያክል ችግር ቢገጥመው እንኳ ከአላህ በላይ ታላቅ ምንም ነገር እንደሌለ ስለሚያውቅ አይረበሽም። ጠንካራ ሰው ማለት ሲደሰት አላህን የሚያመሰግን፣ ሲቸገር ደግሞ በሰብር ወይም በትዕግስት የሚጸና ነው። ስሜትም ጌታችን ትልቅ ተስፋ ይሰጠናል የተስፋው ተጠቃሚ ከሆነ። አላህ ሱረቱ ዙመር ቁጥር 53 ላይ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም፣ በነፍሶቻችሁ ላይ ድንበር የጣሳችሁ ወሰን ያለፋችሁ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ፣ ከአላህ እዝነት ከአላህ ምህረት መቼም ይሁን መቼ ተስፋ እንዳትቆርጡ ይላል። ኢነላሃ የግፊሩ ዙኑበ ጀሚዓ፣ አላህ ኃጢአቶችን
ወንጀሎችን በጠቅላላ ይምራልና አለ። አላህ የማይምረው ምንም ወንጀል የለም። ወለው ካነ ሽርክ እንኳ ቢሆን ባለቤቱ ተውበት አድርጎ ከተመለሰ አላህ መሐሪ ጌታ ነው ማለት ነው። ስለዚህም የባሎቹን ንስሐ የባሮቹን ተውበት መቀበሉ በራሱ ምን ያሳየናል? መሐሪነቱን ያሳየናል። በሐዲስም እንደተገለጸው ነብያችን አለይሂ ሰላቱ ወሰላም ኢነላሃ የብሱጡ የደሁ ቢለይል ሊየቱበ ሙሲኡ ነሃር ወየብሱጡ የደሁ ቢነሃር ሊየቱበ ሙሲኡ ለይል ሐታ ተጥሉዐ ሸምሱ ሚን መግሪቢሃ። አላህ በሌሊት የራህመት እጁን ይዘረጋል። በቀን ወንጀል ሲሰሩ የዋሉ ሰዎችን ሌሊት ተነስተው ማረኝ ካሉት ሊምራቸው፣ በቀንም የራህመት እጁን ይዘረጋል። ሌሊት ወንጀል ሲሰሩ ያደሩ ሰዎች በቀንም ተነስተው እባክህ ማረን ካሉት ሊምራቸው። ይሄን የሚያረገው ፀሐይ ከመጥለቂያዋ ከምዕራብ እስክትወጣ ቂያማ እስኪቆም ድረስ ነው ማለት ነው። ወይም በነፍስ ወከፍ ለአንድ ሰው ማለም ይገርግር ጣዕረ ሞት ውስጥ እስካልገባበት ጊዜ ድረስ ነው። ይሄ አርራህማንነቱን ያሳያል። የሆነ የጨነቀ የጠበበ ተስፋ ሊያስቆርጥ የቀረበ ነገር አለ። ተስፋ እኮ ወሁወ الذي ينزل الغيث እሱ እኮ ነው አላህ እገዛን የሚያወርደው ዝናብን የሚያወርደው ምድር ከደረቀች በኋላ ያንተም ተስፋ ከመነመነ በኋላ እርዳታውን የሚያመጣልህ እሱ ነውና ተስፋ እንዳትቆርጥ። በአላህ ተስፋ ቆርጦ መኖር የለም። በየትኛውም አጣብቂኝ ውስጥ በየትኛውም ጭንቀት ውስጥ ብንኖር ተስፋ እንዳት ወኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አለ አላህ። የዚያኔ ጨንቋችሁ ጠቧችሁ አግዘን ብላችሁ ያላችሁ ጊዜ ፈስተጃበ ለኩም ፈውረን ወዲያውኑ የአላህ እገዛ መጣላችሁ አይደል እንዴ አለ። ኢዘን ሙእሚን ዱዓ እያለው፣ ሙእሚን ሰላት እያለው፣ ሙእሚን ሰደቃ እያለው፣ ሙእሚን የሚለምነውን ልመና የሚሰማ አላህ እያለው በየትኛውም ነገር ተስፋ አይቆርጥም። በየትኛውም ነገር ወኻሰተን የሌሊት ዱዓ እያለች አበደን ተስፋ ጀርብ በቃ ገደል አፋፍ ላይ ሆነን ሌሊት ላይ ተነስተን ያ ረብ ያለን ጊዜ ያድናል አላህ። ችግሩ ግን እኛ ማን ለባለስልጣን የሚቀርብ አለ፣ ማን ሊያግዘን የሚችል አለ፣ ከሚኒስትሮች ማን አቃለው፣ ከጀነራሉ ከምናምኑ ማን አቃለው ነው እንጂ ያ ረቢ ማለቱ ላይ ብዙም እየጠፋን ያለን። ወላሂ በአላህ ተስፋ አትቁረጥ። የታመምክም በተለያየ በሽታ ሰዎች በሩን ዘግተውብሃል አይድንም ተብሏል። ወላሂ በአላህ ተስፋ አትቁረጥ። አላህ ነው ኩን ፈየኩን ሁን ይለዋል። ሁለተኛ ስሜትን መቆጣጠር። ብዙ ሰው ጥንካሬ የሚመስለው ሰውን በጉልበት ማሸነፍ ነው። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ጠንካራ ሰው ማለት ሌላውን በትግል የሚጥል ሳይሆን በቁጣ ጊዜ ራሱን የሚቆጣጠር ነው። እውነተኛው ጀግና ለስሜቱ ባሪያ የማይሆን ቁጣውን መዋጥ የሚችልና ይቅርታን የሚያስቀድም ነው። ንዴትን ማሸነፍ ከሺህ ሰው ጋር ከመታገል በላይ ጥንካሬን ይጠይቃል። መረጋጋት ቀስ ማለትን ነው የሚመለከተው። መቸኮል የሸይጣን ስራ ነው ይላል። አልዐጀለቱ ምን الشيطان ወተአኒ ምን الرحمن። ጥድፊያ ከሰይጣን ነው፣ መረጋጋት ደግሞ ከአላህ ነው። ለዚህ ብሎ አላህ ሰማያትና ምድርን 6 ቀን ውስጥ ነው የፈጠረው። ከሱ ቁድራ አንፃር 6 ቀን አያስፈልገውም። ኩን ብሎ ነው የሚያስገኘው። ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን። ቢፈልግ ሰማያትና ምድርን የሚያህል በሚሊየን ቢሊየን የሚቆጠር እኛ በማናውቀው መልኩ ዝም ብሎ ኩን ብሎ መፍጠር ይችላል። የሱ ችሎታ ገደብ ስለሌለው ግን ስራ ላይ መረጋጋትን ሊያስተምረን 6 ቀን ፈጠረ ይላሉ ዑለማዎች። የምንሰራው ነገር ላይ ችኩልነት ካለ ጥራት አይኖርም፣ መበላሸት ይኖራል። አብዛኛው አደጋ የሚከሰተው ከመቸኮል ነው። እንግዲህ የመኪና አደጋ ምሳሌ እናምጣና ወይ ገጪው ወይ ተገጪው ቸኩለዋል እንጂ ሁሉም ሚዛኑን ጠብቆ ተረጋግቶ የሚነዳ ቢሆን ኖሮ ያ አይሆንም ነበር። ልጆቻችን ጋር ስንኖር አንዱ አደብ ያጣል፣ ባለቤት አደብ ታጣለች፣ ሰውናትና ተነስቶ ተናዶ ያልሆነ አመታት መጥቶ አካለ ስንኩል አይነ ስውር የሚያደርጋለ።
ሌላ ቀርቶ ነቢያችን ሰለላሁ ዐለይሂ ወሰለም ወሕይ ሲመጣ እንዳይጠፋኝ ብለው ቸኩለው ከስር ሲያነቡ ወላ ተዕጀል ቢልቁርአን ሚን ቀብል አን ዩቅዳ ኢለይከ ወሕዩሁ ወቁል ረቢ ዚድኒ ዒልማ። በቁርአኑ አትጣደፍ ወሕዩ ተጠናቆ ሳይነገረህ በፊት ይልቁንስ ጌታ የእውቀት ጨምረኝ ብለህ ተናገራል። ላ ቱሐርክ ብሂ ሊሳነከ ሊተዕጀለ ብሂ ምላስህን አታንቀሳቅስ ለመጣደፍ ብለህ ረጋ ብለህ አዳምጥ። ከልብህ እንዳይጠፋ አንተ ቀልብ ውስጥ መጠበቁ የኛ ኃላፊነት ነው። ኢነ ዐለይና ጀምዐሁ ወቁርአነሁ አለ። ስለዚህ የምንሰራውን ነገር ለኸይር መቻኮል ማለት እየሮጡ መሄድ መክነፍ ማለት አይደለም። ቅድሚያ ለኸይር መስጠት ማለት ነው። ለዚህ ብሎ አላህ ሱብሓነሁ ወተዓላ ወሳሪ ተረጋ በል ተረጋጋ። ሰኪና ከሌለ የት እንደምትሄድ ታውቀዋለህ። አሁን ሰኪና ያሌላቸውን ሰዎች በየቦታው ተመልከት። የት ነው ያሉት? هو الذي أنزل السكينة ሰማይ ላይ ነው ያለችው። አላህ ነው የሚያወርዳት። ለቀዥቃዣ ሰው ሶላት ላይ እንቀዠቀዣለሁ ያኺ አላሁ አክበር በል እስኪ ትንሽ ተረጋጋ እስኪ አንድ ረካዓሽ ተረጋጋ። ይሄው ምን እንደሚደርስብህ አንተ እኮ الآن أنت بتغلق باب الخير على نفسك براس ላይ እኮ የኸይር በር የዘጋህ ነው። የዱነ በኋላ መተህ ታለቅሳለህ። ርዝቅ የጠበበ ትለኛለህ እንዲሆንክ ትላለህ። ራስህ እዚያ ያጠበኸው አላህ ፊት ቆመህ እየተንቀዠቀዥክ በተለይ በረመዳን ሸያጢን ታስሯል። ምንድነው? የት ነው የምትሄደው? ሶስተኛ በሌሎች መጠለያ መሆን። ጠንካራ ሰው ለራሱ ብቻ የሚኖር ሳይሆን ለሌሎችም የሚተርፍ ነው። ደካሞችን የሚረዳ፣ የታመሙትን የሚጠይቅ፣ ለተቸገሩት የሚቆም ሰው የልብ ጥንካሬ አለው። ሌሎችን በማገልገል ውስጥ ትልቅ መንፈሳዊ ጥንካሬ ይገኛል። ውድ ወንድሜ አላህ የሰጠህን አቅም ተጠቀም። በዱንያ ትናንሽ ነገሮች አትሸበር። ዓላማህን አላህን ማስደሰት ካደረግ አንተ በምድር ላይ ካሉ ጠንካራ ሰዎች አንዱ ነህ። ያለፈው አልፏል። የወደፊቱ ደግሞ በአላህ እጅ ነው። ዛሬ ላይ ጠንካራ ለመሆን ወስን። በሰላትህ በርታ፣ በዱዓህ ተላቀስ፣ በስራህ ታገል። አላህ ከጠንካራዎቹና በእሱ ዘንድ ተወዳጅ ከሆኑት ያድርገን። አሚን። ጠንካራ ሁን፣ ምክንያቱም አንተ የአላህ ባሪያ ነህ። ወላሂ መንዚለተን የውመል ቂያማ የቂያማ ቀን አላህ ዘንድ መጥፎ ደረጃ ያለው ክፉ ሰው ማለት መን ተረከሁ ናሱ ኢብቲቃአ ሸሪሂ ያሉ ሰዎች የሱን ክፋት በመፍራት የሚተውት ሰው ነው። ክፉ ነገር እንዳያደርጋቸው ብለው የሚጠነቀቁት ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በጣም ትልቅ ደርስ ነው። ህይወት ውስጥ የሚያጋጥሙ በርካታ ሰዎች አሉ። ክፉ እንዳይናገሩን ስንል ጥሩ ምን ሆነላቸው? እኛስ ክፉ እንዳይናገሩን ክፉ እንዳያደርጉብን ተብለን ሰዎች ጥሩ የሚሆኑልን ሰዎች ከመሆን ምን ያክል ድነናል? ራሳችንን መጠየቅ ያስፈልጋል። በምድር ላይ መተህ አንዳች መልካም ነገርን መጨመር ካልቻልክ አንተ ጭማሪ ሸክም ነህ ይላሉ አንድ ምሁር። ሰው መጥቶ መጨመር ካልቻለ፣ ለሌሎች ነገ ማብራት ካልቻለ፣ የሌሎችን ነገ ተስፋ መሆን ካልቻለ፣ እሱ ሲታሰብ ስቃይ፣ እሱ ሲታሰብ መከራ፣ እሱ ሲታሰብ ችግር የሆነ ሰው ካለ ያው ይሄ ሰው ኖረ ሊባል ይችላል? አይባልም። የመኖር ዋጋችን በምንድን ነው የሚለካው? አመቸም ዛሬ ዘመኑ ተለውጦ በፎሎወር ልንል እንችላለን፣ ወይ በምንይዘው ቆርቆሮ መኪና፣ ወይ ደግሞ በገነባነው ህንፃ። ሰው በሰውነቱ ነው ሊለካ የሚችለው። ሰውን ግንብ አይገልጸውም፣ ሰውን ቆርቆሮ አይገልጸውም፣ ሰውን ፎሎወር አይገልጸውም። የኛ ማንነት ውስጣዊ ማንነታችንና ሰውነታችን ነው እኛን ከፍ የሚያደርገን። በምድርም ላይ ስንኖር በዛም ሀገር ስንሻገር እንደ አማኝ ማህበረሰብ ነጋችንን የተሻለ ሊያደርግልን የሚችል አስቀምጠነው የምናልፈው አሻራ በምድር ላይ የምንተወው ፈገግታ ነው። ሰዎች እኛን ሲያስቡ ምን ያስባሉ? ለዚህ ነው አንዳንዱ ሰው እየኖረ የሞተ ሰው አለ። በመኖርና በመሞቱ መካከል ሞት ብቻ የሚለየው ሰው መኖሩ የሚጨምረው ነገር የለም ስቃይ ካልሆነ በስተቀር የሚታወስበት የሚነሳበት በጎ ነገር የለው። ሌላው ደግሞ ሙቶም ዘመናትን አልፎ ረጅም ጊዜን ተሻግሮ የሚናፍቅ የሚታሰብ እሱን ባሰብን ቁጥር መልካምነትን የምናፍቃቸው ሰዎች አሉ። ሌላ እድሜ ያላቸው ሁለተኛ እድሜ የሚኖሩ ሰዎች
የኖሩት እድሜ 50 ዓመት ነው፣ ግን 500 ዓመት ሌላ ተጨማሪ እድሜ ይኖራሉ። የሰው ልጆች ሁሉ ሲናፍቋቸው በጎ ስራቸውን ሲያውሱላቸው ሞዴል አድርገው ሲያስቀምጧቸው። ለዚያ ነው በምንኖርበት ዘመን ውስጥ እንደዚህ አይነት ማህበረሰብ ውስጥ ነው። እኛስ ስንሞት ምን አይነት ሰዎች ነን? ስንኖር ምን አይነት ሰዎች ነን? ማህበረሰብ እኛን በምን መልኩ ነው የሚያስበን? እንዴትስ ነው እኛን የሚገልጸን? ምንድነው የመኖራችን መገለጫ ምልክቱ? ያስቀመጥነው በጎ ነገር አለን? የተውነው አሻራ አለን? እንግዲህ ምድራችን ላይ በሁሉም በእምነት ዘርፍም ከነቢያት እስከ ዘመናችን ሰዎች ሊቁም ደቂቁም ምሁሩም የተለያየ አስተሳሰብ ያለውም ሃይማኖተኛውም ኢቲስቱም እምነት አልባውም በአንድ ነገር ይስማማሉ። ለሰው ልጆች ደስታ በመፍጠር መስጠት ደስታን ይጨምራል። መስጠት መቀበል አይደለም። ይሄ ሁሉም የተስማሙበት ነው። ነቢያቱም ሃይማኖተኛውም አፈንጋጩም እምነት አልባውም ሁሉም የሚስማማበት ነገር የለም። ሁልጊዜ ከፍታ ያለው እጅ ከሌሎች የተሻለ ለሌሎች ተስፋ የሚሆን እጅ ሁልጊዜ ደስተኛ ነው የሚሆነው። በሌሎች ደስታ ውስጥ ማለፍ ይችላል። ይሄንን ነው በእኛ ውስጥ ልንጨምረው ሰዎች እኛን ሲያስቡ እንደ ማህበረሰብ በዚች ደሃ ሀገር ላይ ሶስተኛው ዓለም ላይ እየኖርን ችግርን መርዳት ወይም የተቸገረን ማንሳት ለሌሎች ተስፋ የሚሆን ነገር መስራት የውዴታ ግዴታችን ነው። አማራጭ የለንም እኮ። ምክንያቱም ዙሪያችንን ያለው ነገር እኔ እናንተ ቤት ሞልቷል፣ እኔ እናንተ ቤት ተርፏል። ነገር ግን ወጣ ብለን የምናየው ነገር በእኛ ጎረቤት በእኛ ሰፈር ውስጥ የምናያቸው ነገሮች ወደን ሳንሆን ተገደን ያን ህይወት እንድናስበው እንድንኖረው ያደርጉናል። እነዛ ሰዎች ግን ከኔ የሚፈልጉት ነገር አለ። በትንሹ የኔን መልካም ፊት፣ የኔን መልካም ፈገግታ፣ ሰላምታ ይፈልጋሉ አይደለም? ያ ጥሩ ነገር ይፈልጋሉ። ያው ነገሮች እየተለዋወጡብን ያለንበት ዘመን ላይ ደርሰናል እንጂ ስንማር እኮ ልንጨምር ነው አይደለም? የተማረ ማለት ምንድነው በአማርኛ? ትምህርት ቤት ቀለም የቆጠረ ብቻ ነው ቃሉ አማርኛው። የተማረ ማለት ምህረትን ያገኘ እኮ ነው አይደለም? ምህረትን ያገኘ ሰው ሲማር ለሌሎች ተስፋ የሚሆን በጎ ነገርን ስለሚሰራ በሚሰራው መልካምነት የሚማር ሰው ነው። ዛሬ ግን የተማረውም ለስጋት፣ የተማረውም ለጦርነት፣ የተማረውም ለጥፋት የሚጋብዝ ሆነና አነሱ እነዛ በጎዎች እነዛ መልካሞች ያነሱ ሄዱና ትምህርቱን ፈተና ሆነ። ማህበረሰባችን ላይ የተማሩትም ሌላ ችግር የሚፈጥሩ ሲሆኑ አውቀዋል የሚባሉትም ሰዎች የማወቅ መለኪያ ምን እንደሆነ ያውሱ መፈተሽ ይገባዋል። የምናያቸው ነገሮች ሁሉ የሚያሳስቡ በሆኑበት ዘመን ውስጥ ዙሪያችንን ተመልክተን እኔ ለወገኔ እኔ ለማህበረሰቤ ምንድነው ላደርግለት የምችለው? እዚህ ላይ የሚፈለገው እኔ እምነት ሩቅ ነው፣ ሰውነት ብቻ ነው በቂ ነው ብዬ የማስበው እንደ ሰው ማሰብ ስንችል። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።